የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ህወሓት ከብልጽግና ጋር የማድረገው ቀጣይ ትግል በድል እንደሚጠናቀቅ ጥርጥር የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን አገዛዝ ለመታገል የትግራይ ተወላጆች በአገር ውስጥም ሆነ በውጭ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የእኛ ብቸኛ መውጫው መንገድ በጽናትና በአንድነት መታገል ነው ብሏን። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ሁለቱ መሪዎች አደረጉት በተባለው ስምምነትና በወጣው መግለጫ አሁን ላይ የምስራቅ አፍሪካን በተመለከተ ጥቅማችን እናስከብራለን ያሉትን ጉዳይ በዝርዝር አስቀምጠዋል። በዝርዝር የምታዳምጡት ይሆናል። የብልጽግና የፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀርቧል። አገዛዙ ጦርነትን ለማስቀጠል አልሞ እየተንቀሳቀሰ ሲሆን ባለፉት ዓመታት በጦርነት ውስጥ ከፍተኛ በጀቱን ያባከነው አገዛዝ አሁንም ደግሞ ለሚቀጥለው ጦርነት ከፍተኛ ገንዘብ ያስፈልገኛል ሲል በዋናነት 70% የሚሆነውን ደግሞ ከግብር ሰበስባለሁ ማለቱ ተሰምቷል። በዝርዝር የምትሰሙት ይሆናል። አሜሪካና ኢራን ለስምምነቱ የመጨረሻ ጥረት ላይ እንደሆኑ ትራምፕ ሲናገሩም አሜሪካ ኢራንን በተመለከተ ከእስራኤል የተለየ ፍላጎት እንዳላት ደግሞ ምክትል ፕሬዚዳንት ተናግሯል። የአሜሪካ የጦር ሄሊኮፕተሮች በሆርሙዝ ወሽመጥ አቅራቢያ ሲከሰከሱም አሁን ላይ በቀጠናው ያለው ጉዳይ ወደ ሰላም ለመምጣት ጫፍ ላይ ደርሷል ተብሏል። በዝርዝር እናየዋለን። የቻይናው ፕሬዝዳንት ዢ ጂንፒንግ እና የሰሜን ኮሪያ ጉብኝት በሁለተኛ ቀኑን በያዘበት ሁለቱ ሀገራት ግንኙነታቸውን ለማጠናከር ቃል ገብተዋል። ሺ ጂንፒንግ ጉብኝታቸው ለሁለቱ ሀገራት የወደፊት ግንኙነት መልካም ዕድል ይፈጥራል ብለው ተስፋ እንደሚያደርጉም ገልጸዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩም። ወደ ዝርዝሩ አልፋለሁ። ህወሓት ከብልጽግና ጋር የማድረገው ቀጣይ ትግል በድል ይጠናቀቃል ጥርጥርም የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን የብልጽግና አገዛዝ ለመታገል የትግራይ ተወላጆች በሀገር ውስጥም ሆነ በውጭ ያሉ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የእኛ ብቸኛ መውጫው መንገድ በጽናትና በአንድነት መታገል ነው ብሏል። ህወሓት ትላንት ባወጣው አጭር መግለጫ ከብልጽግና አገዛዝ ጋር ወደፊት የሚያደርገው ትግል በድል እደመድማለሁ ነው ያለው። የብልጽግና አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት በማሰብ ሁሉንም አይነት ግፍና ኢፍትሐዊ ድርጊቶች እየፈጸመ ይገኛል ያለው ህወሓት ይህ ጨካኝ አገዛዝ የትግራይን ማንነት ከህዝብ ንቃተ ህሊና ማጥፋት ወንጀል መሆኑን በይፋ አስታውቋል ብሏል። እድሜና ጾታን ሳይለይ ህዝባችን ጨፍጭፏል፣ ከተሞቻችንና መንደሮቻችን ሆን ብሎ አውድሟል፣ ቤተክርስቲያኖቻችንና ታሪካዊ ቦታዎቻችንን አርክሷል፣ እህቶቻችን አስገድዶ ደፍሯል፣ ህዝባችንንም ከቤታቸው አፈናቅሏል፣ ሁሉንም አይነት የዘር ማጥፋት ፈጽሞብናል ሲልም ይከሳል። የብልጽግና አገዛዝ ምኞትና ዕቅድ ህዝባችን እንደ ህዝብ በአጭር ጊዜ ውስጥ ማጥፋት ቢሆንም የትግራይ ህዝብ በተራጀ ትግሉና የፕሪቶሪያ ስምምነት በመፈረሙ ምክንያት ራሱን ከሙሉ ጥፋት አድኗል ብሏል። ሆኖም ግን ይህ ስርዓት ዓለም አቀፍ ህግና ሰብአዊነትን የማያከብር የፈረመውን ስምምነት በመጣስ የጀመረውን የዘር ማጥፋት ዘመቻ ቀጥሏል ሲል ነው ህወሓት የከሰሰው። እስካሁን እንደገለጽ ነው የሚለው ህወሓት 40% የሚሆነው የትግራይ መሬት በወራጅ ተወሮ ህዝባችን በስደተኞች ካምፕ ውስጥ በበሽታና በረሃብ እየሞተ ይገኛል ያለ ሲሆን በወራሪዎቹ ስር የሚገኘውን ህዝቦቻቸውን በማንነታቸው ምክንያት እየተገደሉ እየተሰቃዩና እየተባሩ ይገኛሉ ሲል ከሷል። ትግራይን ለማጥፋት ያደራጃቸው ሌቦችን እየተጠቀመ ነው ሲል የአገዛዙን የከሰሰ ሲሆን በአፋርና በሌሎች አካባቢዎች ወገኖቻችን ላይ ትግራይን በተደጋጋሚ ጦርነት እያካሄደና ትንኮሳም እየፈጸመ ይገኛል ብሏል። የድሮን ጥቃቶች በተደጋጋሚ በሲቪል ሰዎች ህይወትና ንብረት ላይ ጉዳት እያረሱ ነው ያሉ ህወሓት የዚህም እርምጃ ቀጣይነት ባለው መልኩ ሰኔ 29 ቀን 2018 ምሽት የትግራይ ጦር በዕለት ተዕለት ተግባሩ ላይ በነበረበት የትግራይ ጦር አባላት ላይ ግልጽ የድሮን ጥቃት ተፈጽሞ ጉዳት ደርሷል ሲልም ይጠቅሳል። ይህን የብልጽግና አገዛዝ ከዳር እስከ ዳር ወታደሮችና መሳሪያዎች እንዲሁም አጠቃላይ ሌሎች ኃይሎችን እያሰባሰበ ሲሆን የትግራይ ህዝብ የትግራይ መንግስትና የፓርቲያችን ህወሓት ሁሉንም ልዩነቶች በሰላማዊ ድርድር እንዲፈቱ ጥሪ ባቀረቡበት ወቅት እንኳን ሌላ ደም አፋሳሽ ጦርነት እያካሄደብን እንዲሁም ዝግጅቱን አጠናቋል ብሏል። ይህን የብልጽግና አገዛዝ ብቸኛ ዓላማ የትግራይን ህዝብ እንደ ህዝብ ማጥፋት መሆኑ ያጋለጠ ተግባር ነው ሲል ነው ህወሓት የደመደመው። አሁን ላይ ስርዓቱ የትግራይን ህዝብ በመንፈሳዊና በድርጅታዊ ለማዳከም እንዲሁም ከምድረ ገጽ ለማጥፋት እየሞከረ ነው የሚለው ህወሓት ስለዚህ ህልውናችን ማረጋገጥ የምንችለው
የምንችለው አንድነታችን ካጠናከርና የጠላት ሴራን ለማክሸፍ ራሳችን ካደራጀን ብቻ ነው ሲል ይጠቅሳል። ጨምሮም ህወሓት በጠላት ሴራና በብሔራዊ የክህደት ኃይሎች አጠቃላይ ለመበታተን በስፋት የተካሄደበትና በርካታ ስራዎች የተሰራበት የትግራይ ህዝብ የትግል አቅም አሁን ላይ ራሱን አስተካክሎ በጥሩ ሁኔታ ይገኛል ይላል። በፕሪቶሪያው ስምምነት መሰረት ታግዶ የነበረው የትግራይ መንግስት ወደ ስራው ተመልሷል። ይህንንም ደግሞ እንደ መልካም ጉዳይ ሊታየት ይገባል ነው የሚለው። በተለይም ደግሞ የትግላችን ማዕከል የሰጠን ይህ በነ ዶክተር ደብረጽዮን የሚመራው መንግስት መመለስ ነው ብሏል። ፓርቲያችን ህወሓት ራሱን መርምሮ ጽዳት አድርጓል፣ እናም የበለጠ ተጠናክሮ ወጥቷል የሚለው መግለጫው የትግላችን ቁንጮ የሆነው የትግራይ ህዝብ ጦር ከጊዜ ወደ ጊዜ አቅሙን በማጠናከር የትግራይን ህዝብ ደህንነቱን እንዲሁም ዋስትናውን ለማረጋገጥ የሚያስችል ሁኔታ ላይ ይገኛል ይላል። ጨምሮም ወሳኝ አቅም ያላቸው ህዝቦቻችን የድርጅታቸውን በማስተካከልና አንድነታቸውን በማጠናከር የጠላቶቻቸውን ሴራን በማፍረስ እየታገሉ ይገኛሉ የሚለው መግለጫው ስለዚህ በሀገር ውስጥም ሆነ በውጭ ሀገር ያሉ ሁሉም የሚታገሉ ሰዎች በትግል ወቅት የገነባቸውን የትግል አቅሞች መቆምና ለመከተም አዋል ህልውናና ሉዓላዊነትንም ለማረጋገጥ ከጊዜ ወደ ጊዜ መጠናቸው እያስተካከሉ መሆን አለባቸው ብሏል። ጠላቶቻችን ሲል የጠራቸው ህወሓት ጠንክረው ከመታገልና ከማሸነፍ ውጭ ሌላ አማራጭ አልሰጡንም ሲልም ይጠቅሳል። እናም ፍትሐዊ ትግል በድል እንደሚጠናቀቅ ምንም ጥርጥር የለኝም በማለት በሚቀጥለው ጊዜ ወደ 4 ኪሎ ተኩሶ እንደሚያሸንፍ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦች፣ ባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማሙ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በሁለትዮሽ ግንኙነቶች እንዲሁም በቀጠናዊና ዓለም አቀፍ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች ወደ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር መስማማታቸውን ይፋ የሆነው ኤርትራ የመረጃ ሚኒስቴር ሰሪያ 1 2018 ዓ.ም ያወጣው መግለጫ እንደሚያሳየው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት እንዲሁም የወዳጅነትና የትብብር ትስስር ወደ ላቀ ደረጃ ለማሸጋገር ያለመ ሲሆን ይህም የሁለትዮሽ ግንኙነቱን ለማስፋፋትና ሁለቱም ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገልጿል። መግለጫው እንዳለው ከሆነ ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ፕሬዚዳንት ኢሳያስ አፈወርቂና ፕሬዚዳንት አብዱል ፈታህ አልሲሲ ቀደም ሲል ከተደረሱ አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲል መግለጫ ይጠቅሳል። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦግራፊያዊ ፍክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ ንግድ መስመሮችን፣ የወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት አሁኑ ወቅት ላይ ነው። በታህሳስ 2018 ዓ.ም ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የካይሮ ምንጮች ጠቅሶ በአቡዳቢ የሚታተመው ዘ ናሽናል ጋዜጣ ዘግቦ ነበር። ይህን እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃና የይገባኛል ጥያቄዋን ለማጠናከር ከምትጠቀምባቸው የተለያዩ ዘዴዎች ውስጥ እንደ አንዱ ዘዴ ተደርጎ ተወስዷል። ከዚህ በተጨማሪም የባህር በር በሌላት ኢትዮጵያ ስትራቴጂካዊ ጫናን የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል ይላል ዘገባው። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረጉ የትላንትና ውይይት በቀይ ባህር ተፋሰስ፣ መካከለኛው ምስራቅና በአፍሪካ ቀንድ አካባቢዎች ባሉ ለውጦች ላይ መምከሩን መግለጫው ጨምሮ ይጠቅሳል። ውይይቱ እየተሻሉ ያሉ ቀጠናዊና ዓለም አቀፋዊ አዝማሚያዎች እንዲሁም ኢኮኖሚያዊና ፖለቲካዊ እንዲሁም ዲፕሎማሲያዊና የደህንነት ገጽታዎችን መመርመሩን ጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅሞች ባላቸው ዓለም አቀፍ ጉዳዮች ላይ ስላሉ ክስተቶችና አዝማሚያዎች የኢኮኖሚ፣ የፖለቲካ፣ ዲፕሎማሲያዊና ደህንነት ገጽታዎችን በዝርዝር መክረዋል ሲልም ይጠቅሳል። የፕሬዚዳንቶች ስብሰባ ተከትሎም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ እና የግብጽ የውጭ ጉዳይ ሚኒስትር ባድል አብዱላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነቶች አፈጻጸም ዘዴዎች ለመወያየት የተለያየ ምክክር አድርገዋል። እንደ ኤርትራው መግለጫ ከሆነ ሚኒስትሮቹ በካይሮና ንግግር ላይ የተስማሙባቸው አጀንዳዎች የአፈጻጸም ዝርዝሮች ገምግመዋል። ይህም ሁለቱ መንግስታት ውይይቶችን ወደ ተጨባጭ ትብብር መስኮች ለመለወጥ ያላቸውን ፍላጎት ያሳያል ይላል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይም ልዩ ፕሮጀክቶች ተጨማሪ ዝርዝርን አይገልጽም። በካይሮ እየተካሄደ ያለው ስብሰባ ፕሬዚዳንት ኢሳያስ ዕለት ለ3 ቀናት ይፋዊ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የመጣ ሲሆን ጉብኝቱ በሁለትዮሽ ትብብር፣ በቀጠናዊና ደህንነት እንዲሁም በአፍሪካ ቀንድና መካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደርጋል ተብሎም ይጠበቃል። ጉብኝቱ ባለፈው ዓመት በሁለቱ ሀገራት መካከል የተደረጉ ተከታታይ ከፍተኛ የደህንነት ግንኙነቶችን መሰረት ያደረገ ነው ይላል
የዘገበው። ፕሬዚዳንት ኢሳያስና ፕሬዚዳንት ኤልሲሲ ለመጨረሻ ጊዜ በጥቅምት 2018 ዓ.ም በካይሮ ሰፊ ምክክር ማድረጋቸው የሚታወስ ሲሆን ውይይቱን በሁለትዮሽ ግንኙነት ማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና ያሉ የደህንነት ተግዳሮቶችን የመከላከል አቀራረቦችን በማስተናገድ ላይ ያተኮረም ነበር። በዛ ስብሰባ ወቅት ግብጽና ለኤርትራ ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በጽኑ አቀጥልበታለሁ ስትል ገልጻም ነበር። ፕሬዚዳንት ኢሳያስ በኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማት ለማስፋፋት የምታደርገው ጥረት አድናቆታቸውን ገልጸዋል የተባለ ሲሆን ጥልቅ የኢኮኖሚ ትብብርና ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮች ላይ የቅርብ ቅንጅት እንዲኖር ጥሪ አቅርበው ነበር። በፕሬዚዳንት ኢሳያስ የ5 ቀናት የግብጽ ጉብኝት ወቅት የተካሄደው የጥቅምት ውይይትና አሁን ላይ በካይሮና በአስመራ መካከል የተደረጉ ተከታታይ የዲፕሎማሲ ልውውጦች እየተከተለም ነበር። በየካቲት ወር የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከፕሬዚዳንት አብዱልፈታህ አልሲሲ የተላከ መልእክት በመያዝ ወደ አስመራ መጓዝ ለፕሬዚዳንት ኢሳያስ አፈወርቂ አቅርበዋል። ውይይቶቹ የሁለትዮሽ ግንኙነቶችን በማጠናከርና ግብጽ እንዲሁም ኤርትራና ሶማሊያን ያካተተ የሶስትዮሽ ማስተባበሪያ ዘዴ ማሳደግ ላይ ያተኮሩም ነበሩ። በጥር 2017 ዓ.ም በካይሮ የተጀመረው ይህ ማዕቀፍ በቀይ ባህር በሊቢያና በሳህል ያሉ ሁኔታዎችን ጨምሮ በቀጠናዊ የደህንነት ጉዳዮች ላይ አቅሞችን ለማስማማት ይፈልጋል። ነገር ግን በዋናነት ትኩረት አድርጎ እየተንቀሳቀሰ ያለው በኢትዮጵያ ጉዳይ ነው ሲል የብልጽግና አገዛዝ ይከሳል። ይህ ተነሳሽነት በኢትዮጵያና ግብጽ መካከል በቀጠናዊ ጂኦፖለቲካዊና የደህንነት አሰላልፍ ላይ ውጥረትን እየጨመረ በሄደበት ወቅት በአዲስ አበባም ትኩረት ስቧል። በግንቦት 2018 ዓ.ም ኢትዮጵያ ግብጽን ከበባ የሚመስሉ ድርጊቶች እየፈጸመችብኝ ነው ማለት የትንኮሳ ስትራቴጂን እየተከተለች ስትል የከሰሰች ሲሆን ኢትዮጵያ የባህር በር ለማግኘት ያላት ፍላጎት በይፋ ማሳየት ከጀመረች ጊዜ አንስቶ የትንኮሳ ስትራቴጂ ይበልጥ ግልጽ እየሆነ መጥቷልም ሲል አዲስ ስታንዳርድ ዘግቧል። የፌዴራሉ አገዛዝ መንግስት በ2019 በጀት ከ2.3 ትሪሊዮን ብር በላይ ሆኖ መቅረቡ ተሰማ። የአገዛዙ የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ ያጸደቀ ሲሆን በዋናነት ውጊያና ጦርነትን እንዲሁም ሌሎችን አጠቃላይ የጦር መሳሪያ ግዢዎችን ጭምር ሊቀጥልባቸው የተዘጋጀ አገዛዝ መሆኑን አስታውቋል። ዛሬ ሰኔ 2 2018 ዓ.ም በተካሄደው 56ኛ መደበኛ የአገዛዙ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበ የበጀት ማጽደቂያ ረቂቅ ላይ በሰፊው ከተወያዩ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስነናል ብለዋል። ለመደበኛ ወጪ፣ ለካፒታል ወጪ፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚሆን 2.3 ትሪሊዮን በላይ ብር በጅተናን ያሉት የአገዛዙ ሚኒስትሮች በጀቱ ለምክር ቤት ቀርቦ ጸድቋልም ተብሏል። የፌዴራል መንግስቱ ለ2018 ዓ.ም በጀት የመደበው 1.93 ትሪሊዮን ብር ነበር። አሁን በሚኒስትሮች ምክር ቤት ጸድቆ ደግሞ ወደ ህዝብ ተወካዮች ምክር ቤት የተመራው 2.3 ትሪሊዮን ሆኗል። የጠቅላይ ሚኒስትሩ ጽሕፈት ቤት በማህበራዊ ሚዲያ ገጽ ባወጣው መግለጫ 2019 ዓ.ም የፌዴራል መንግስት የበጀት የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ ማድረግ ተዘጋጅቷል ይላል። በቀጣይ ሊኖሩ የሚችለው የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦች ለማሳካት የመንግስት የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልእኮና ኃላፊነት አንጻር የሚያስፈልጉ ወጪዎች በመገምገም ተዘጋጅቶ መቅረቡ ተመላክቷል። አገዛዙ በአማራ ክልል፣ በኦሮሚያ ክልል ባለፉት 8 ዓመታት ያስቀጠለውን ጦርነት አሁንም በትግራይ ክልል ቆም ብሎ የነበረውን ጦርነት ለመቀጠል እየተዘጋጀ ሲሆን በዋናነት የገንዘብ ምንጮቹን በሙሉ የሚያውለው ከህዝቡ ቢሰበስብ ማዕድናት ሸጥ ተቋማትንና የሀገሪቱ መሬቶች ጭምር ቢያከራይ ለጦርነት መሆኑ ከትችት አላዳ ነው። መሰረታዊ የሚባሉ ፋብሪካዎችን፣ የስራ ዕድል ፈጠራዎችን ጨምሮም በቀጣይ የኢትዮጵያ ኢኮኖሚ እድገት ላይ አስተዋጽኦ ያላቸውን ስራዎች አልሰራም የሚባለው አገዛዝ ጦርነትን ግን መደበኛ ስራ አድርጎ ቀጥሏል። አሁንም ታዲያ ይህን 2.3 ትሪሊዮን 70%ቱን አገዛዙ ሊሰበስብ ያሰበው ከግብር ነው። በዚህም በግብር ምክንያት የተማረውን ህዝብ ተጨማሪ የግብር እፎይታ እንኳን ሳያገኝ አሁን ላይ ተጨማሪ የግብር መሰብሰቢያ መንገዶችን እያዘጋጀ እንደሆነ ተሰምቷል። ምክር ቤቱ ታዲያ ከ2019 እስከ 2023 በሚኖረው የማክሮ ኢኮኖሚ ፊዚካል ማዕቀፍ ላይ አሁን እንደተወያየ ተጠቅሶ ሲሆን የማክሮ ኢኮኖሚ ሪፎርሙን ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል ብሏል። አገዛዙን ይበል እንጂ የኢትዮጵያ ኢኮኖሚ ግን በኢትዮጵያ ላይ ከፍተኛ ጫና የፈጠረ ሆኗል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶች ይበልጥ አጠናክሮ ለማስቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊዚካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ ይሆናል ሲልም ጠቅሷል ሲል ቢቢሲ ዘግቧል።
አሜሪካና ኢራን ለስምምነት የመጨረሻ ጥረት ላይ እንደሆኑ ትራምፕ ሲናገሩ፣ የአሜሪካ ምክትል ፕሬዚዳንት ደግሞ አሜሪካ ኢራን በተመለከተ ከእስራኤል የተለየ ፍላጎት አላት አሉ። በሌላ በኩል የአሜሪካ የጦር ሄሊኮፕተር በሆርሙዝ መከስከሱም ተሰምቷል። አሜሪካና ኢራን የስምምነቱ መጨረሻ ጥረት ላይ እንደሆኑና ስምምነቱ ማንኛውም መንገድ፣ ቅርጽ ወይም ሁኔታ የኒውክሌር መሳሪያ እንደማይፈቅድ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭት ምዕራፎች ወቅትም ስምምነት ላይ ለመድረስ መቃረባቸውን የሚጠቁሙ አስተያየቶች መስጠታቸው ይታወሳል። በጂኤፍኬ አውሮፕላን ማረፊያ ጋዜጠኞች ለቀረበላቸው ጥያቄ ላይ ምላሽ የሰጡት የፕሬዝዳንቱ ስምምነቱ በጣም ድንቅ ይሆናል ብለዋል። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ ይከፈታል ይላሉ። በሁለቱ ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት ይችላል ብለዋል። ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃትን ማድረስ ለማቆም መስማማታቸውንም አስታውቋል። ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም ተስማምተናል ብለዋል። ለተጨማሪ 1 ሳምንት ገደማ አይተኳኮሱም ሲሉ አክለዋል። አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላት ግንኙነት ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉት ሀሳብ እንደሚመራ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ሰኞ ዕለት ለፎክስ ኒውስም ተናግሯል። እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዚዳንቱ ነገር ግን ፍላጎቶቻችን የሚለያዩባቸው ሁኔታ አሉ ብለዋል። ኢራን በተመለከተ አሜሪካ ያላት ፖሊሲ ዋነኛ ግብ ኢራን የኒውክሌር መሳሪያ እንዳይኖራት ማረጋገጥ እንደሆነ ቫንስ አስታውሰዋል። ምክትል ፕሬዚዳንቱ ባለፈው 1 ዓመት ከመንፈቅ አስፈላጊ የሆነ ሁኔታ ፈጥረናል ብለው ፕሬዚዳንቱ ያምናሉ። ትክክል ናቸው ብዬ አስባለሁ። ስለዚህ የኢራን ኒውክሌር ጉዳይ በተመለከተ የረዥም ጊዜ ስምምነት ላይ መድረስ እንችላለን ብለዋል። አሁን እስራኤል ይህንን ልትወደው ወይም ደግሞ ላትወደው ትችላለች። ሆኖም በመሰረታዊነት ይህ የአሜሪካ ፍላጎት እንደሆነ እናስባለን ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ ጨምሮም ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካው ፕሬዚዳንት የተመረጡት ይህንን ለማሳካት ነው ሲሉ ተናግሯል። ይህ በእንዲህ እንዳለም የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱም ሆኖም አብራሪዎች መትረፋቸውን ትራምፕ ተናግረዋል። ትራምፕ በተለይም ደግሞ አብራሪዎች ደህና ናቸው፣ በጥሩ ሁኔታም ላይ ይገኛሉ ብለዋል። ኒውዮርክ ታይምስ እንደዘገበው ሄሊኮፕተሩ በሆርሙዝ ወሽመጥ አቅራቢያ የተከሰከሰው ሰኞ ሲሆን አብራሪዎቹን ግን መታደግ ተችሏል። የአደጋው ምክንያት ግን እስካሁን አልታወቀም ሲል ቢቢሲ ዘግቧል። የቻይና ፕሬዝዳንት ሺ ጂንፒንግ እና የሰሜን ኮሪያ ጉብኝታቸው 2ኛ ቀኑን በያዘበት ሁለቱ ሀገራት ጉብኝታቸውን ለማጠናቀር ቃል ገብተዋል። ሺ ጂንፒንግ ጉብኝታቸውን ለሁለቱ ሀገራት የወደፊት ግንኙነት መልካም እድል ይፈጥራል ብለው ተስፋ እንደሚያደርጉም ቢቢሲ ዘግቧል። ኪም በበኩላቸው ሀገራቸው ከቻይና ጋር የምታደርገው ግንኙነት ቅድሚያ የሚሰጠው ጉዳይ መሆኑን መናገራቸውን የሀገሪቱ መገናኛ ብዙሃን ኤሲኤኤን ዘግቧል። ዢ ከ2019 ወደ የመጀመሪያ ጉብኝታቸው መዳረሻ ፒዮንግያንግ መሆኗን የሁለትዮሽ ግንኙነቱ በጣም አስፈላጊ መሆኑን ያሳያል ብሏል። ኪም ጨምሮም የቤጂንግ አንድ ቻይና ፖሊሲ እንዲሁም የቻይና ኮሚኒስት ፓርቲ ፖሊሲዎች እንደሚደግፉ አረጋግጠዋል። የቻይና መገናኛ ብዙሃን እንደዘገቡት ዢም ሁለቱ ሀገራት መዳረሻቸው አንድ መሆኑን የጠቀሱ ሲሆን ከኪም ጋር ወሳኝ በሆኑ ጉዳዮች ላይ ተስማምተዋል። ዢ ሰኞ ዕለት ሰሜን ኮሪያ ሲገቡ በኪም ደማቅ አቀባበል ተደርጎላቸዋል ይላል ቢቢሲ። ዛሬ መሪዎቹ በኮሪያ ጦርነት ሲዋጉ የሞቱ ቻይናውያን ወታደሮች መታሰቢያ እንዲሁም የሀገሪቱ ከፍተኛ የፖለቲካ ትምህርት ተቋማትን ጎብኝተዋል። ቤጂንግ የራሷ ሞዴል የሆነውን የኮሚኒስት አመራር ሰሜን ኮሪያ እንድትቀበል ለረጅም ጊዜ ስታበረታታ ቆይታለች። በቻይናና በሰሜን ኮሪያ ያለው የረዥም ጊዜ ግንኙነት የጥርስ እና የከንፈር ያህል እንደሆነም ይገለጻል። ሆኖም ግንኙነቱ ግን እጅግ ውስብስብ ነው ይላል ቢቢሲ። 1000 ኪሎ ሜትር የሚሸፍን ድንበር የሚጋሩት ሁለቱ ጎረቤታሞች በመከላከያ ረገድ በጋራ ይሰራሉ። ይህም ቻይና ከሌላው አጋር ጋራ ያላትን ብቸኛ ስምምነት ነው። ስምምነቱ ከሁለቱ አንዳቸው ላይ ጥቃት ቢፈጸም በጋራ እንዲከላከሉ ይፈቅዳል። ይህ ስምምነት 65ኛ ዓመቱን ይዟል። ከዚህ በተጨማሪም ቻይና የሰሜን ኮሪያ ትልቅ ንግድ አጋር ነች። ከ90 በላይ የሚሆን ምርትን ይገበያያሉ። የሰሜን ኮሪያ ዓለም አቀፍ ንግድ ከቻይና ጋር የሚደረግ ሲሆን 90 ሆኖ ተብሏል። ይህም በኒውክሌር ፕሮግራም የተነሳ ሰፊ ዓለም አቀፍ ማዕቀብ ላጋጥማት ፒዮንግያንግ የህልውና መሰረት ሆኗታል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።